ከቻናል ዋን በልዩ የመስቀል የአውደ ዓመት ፕሮግራም መተናል። እንኳን ለ2018 የመስቀል በዓል በሰላም በጤና አደረሳችሁ። እንኳን አብሮ አደረሰን። እንግዲህ ልዩ የመስቀል በዓልን አብረናችሁ ልናከብር ይቺን የምታቋትን ጠረጴዛችንን ይዘን ከዋና ስቱዲዮአችን ተሰደናል። መቼም እንግዲህ መስቀል ሲነሳ ብዙ ጊዜ መስቀል በደማቅ ሁኔታ ከሚከበርባቸው የሀገራችን ክፍሎች አንዱ እንግዲህ በጉራጌ ማህበረሰብ ዘንድ መስቀል በደማቅ ሁኔታ ይከበራል። ከተለያዩ የሀገራችን ክፍልም መስቀልን ምክንያት በማድረግ ወደ ጉራጌ አካባቢ እንግዲህ ብዙ ሰዎች በዓሉን ለማክበር ይሄዳሉ። እኛም ጠረጴዛችንን ይዘን ዛሬ ወደ ጉራጌ ገብተናል ማለት ነው። መቼም መስቀል ነገር ሲነሳ አብሮ ከደመራ ጋር አብሮ የክትፎ ነገር ይነሳል። የሚገርማችሁ ነገር አሁን እኛ ቤት ሽሮ ስንበላ ደጋግመን ነው የምንባረከው። በቃ ድሮም ብቻ ነው የሚቀረው ሽሮውን ለመብላት የሚደረገው ነገር ማለት ነው። እሺ ክትፎ ግን አንባረክም። የተባረከ ምግብ ነው። አያስፈልገው። ምን ብለህ ነው የምትበላው ክትፎ ስትበላ? በቃ ማስገባት ተባርኳል። ማስገባት ሽሮውን ልትባርኩት ክትፎ ሊሆን ነው። ክትፎ አድርግልኝ። አንድ ጓደኛዬ ምን አለ መሰለህ፣ ድሮ ግቢ እያለን ምግብ ይቀረብና ከካፌ ያመጣል። በገንዘብ ደግሞ ገዝተን የምናመጣው አንድ ላይ ደባልቀን እንበላለንና ቶሎ ቶሎ መጉረስ ስለሚፈልግ ሁላችንም ጸሎት እናደርጋለን። አንዱም ምንድነው የበሰለ እህል እንደዚህ ማስጠንቀቅ፣ ዝም ብላችሁ ጎረስ አሁንም ክትፎ ምንም ማስጠንቀቂያ አይተናይልከው። አንተ ራስህ የተባረክ ነህ። ክትፎን በዚህ ደረጃ ስለከባረክ እስካት ጠቅላላ አድርገህ እናገባ በሞቴ ነው። ከአዲስ ዓመት ጋር ከመስቀል ጋር ተባብራ ስለምትመጣ ክትፎ በጣም የተከበረች ምግብ ነች። ግን ከበዓል በተለይ ደግሞ እንደዚህ መስቀል ውጪ የመብላት ልምድ የለህም? ክትፎ ምናምን ሆን ብለህ ክትፎ ልብላ ብለህ ሄደህ ጠንክር ጋር ነው እውነት ትበላለህ። ችግሩ ጠንክር ደግሞ አትክፈል ቢልህ ምን ችግር ነው? ጥሩ ነው እንጂ እንደውም የተባረከ ማለት ይሄንን ነው። የተባረከ ነው ማለት እኮ ሁለቴ ሲባረክ ማለት ነው። ጠንክር ይባርካል። ይሄ ዛሬ ምሳው ተዘግቷል ይላሉ። በነገራችን ላይ ለአረፋና ለመስቀል ነው ብዙ ጊዜ ወደ ጉራጌ አካባቢ ሰዎች የሚሄዱት እና የዛ አካባቢ ተወላጆች ነበሩ ከዚህ በፊት የሚሄዱት። አሁን ግን ከቅርብ ዓመታት ወዲህ ጓደኛሞች እዛ አካባቢ ተወላጅ ያልሆኑ ሰዎች መስቀል ምክንያት በማድረግ ይሄዳሉ። እነዚህ የግሩፕ ጉዞ የሚያዘጋጁ ሃይኪንግ ምናምን የሚያዘጋጁ ሰዎችም ለመስቀል ብለው ጉዞ ያዘጋጃሉና በጣም ብዙ ቁጥር ያለው ህዝብ ነው ወደዛ አካባቢ የሚሄደው ከምንጩ ክትፎ ለመቅመስ ማለት ነው። በጣም እንግዳ ተቀባይ። አዎ ጥያቄ ምናምን አያዝም። ሰው የት ነው የሚታደረው? ሁሉም አግባልኝ ነው። ስለዚህ ልዩ እኔና ናፍቆት እንደውም ለዚህ በጣም የቅርብ ምስክር ነን ብዬ አስባለሁ። ከዚህ በፊት የተለያዩ ፕሮግራሞችን ለመስራት ወደዛ ሄደን በነበረበት ሰዓት መደብ ላይ ነው የሚያስተኙ አይደል? መደብ አለና ለቀውልን ነው እነሱ የሚወዱት። እኔ ይገርመኛል የኢትዮጵያ እናቶች አባቶች ከከተማ ወተን የምናገኛቸው ልባቸው በጣም የተሰራ ነው። በቃና ለቀውልን እነሱ መሀል ላይ የሚተኙበትን ሻርፕ ወይም የሆነ ነገር አንጥፈው ይተኛሉ። ለኛ ደግሞ ዋና ቦታቸውን እንትን ብለው አቀራረባቸውስ ምግብ ክትፎስ እና እንትን ሆኖ ነው ያቅም ማጠር ሆኖ ነው እንጂ ክትፎ ሲባል ነይ እንትን ደርሰን እንምጣ በሚያስብል አይነት አቀራረብ። እኛ ክትፎን የምናውቀው እዚህ አንድ ጭልፋ በ2000 ብር ነው። እዛ በቃ ጠግበህ በቃኝ እስከምትዘረር ድረስ ነው የምትበላው። ግን ኦሪጂናል ምግቡን አግኝተሹ በቃ በእጅ ተከትፎ ቆንጆ ቂቤ አይደል? ከዛ ደግሞ ከፍትፍቱ ፊቱ ነው በደንብ ሰተው በልተህ ጠግበህ። ከፊቱ ፍትፍቱ እዛ ይሰራል። ከፍትፍቱ ፊቱ ያለው እዛ ሁለቱም አንድ ላይ ይገርማል። አማርኛ እንደምን ፊቱ ፍትፍቱ ግስና ነው የሚሰጠው። ፍትፍቱ አንድ አይነት። የሚገርምሽ እኔ ልምድ የለኝም ሂጅ አላውቅም። እውነት በጣም እቅድ ብዬ የሚይዘው አንዱ በቃ ጉራጌ አገር ቤት ገብቼ በደንብ አክብሬ መምጣት ፈልጋለሁ። ብዙ ጊዜ ጓደኞቼ ሄደው ምናምን ሲያወሩ በጣም ጓጓለሁ። እና ያው አብረን ስንኖር ደግሞ አሁን ባለው ሂደት ይሄ ባህል መዋሃዱ ምናምን አለ። ያው በሂደት የሚመጣ ነውና ከዛ ተነስተን ስናየው አሁን ክትፎ አሁን በብዙ ሰው ዘንድ ተለምዷል። በየትኛውም አካባቢ መስቀል ሲሆን ክትፎ አንዱ ዋና ምግብ ሆኖ የሚቀርበው ላይክ ሌሎች አውደ ዓመቶች ላይ ዶሮ እንደሚቀርበው ማለት ነው። እና እሱኛው ነገር ስሜቱን በደንብ ያመጣዋል፣ ሰውም እንዲገባ የሚያጓጓው ይመስለኛል። እና በጣም እንግዲህ 2019 ነው ሊሄድ የሚችለው ከሆን በኋላ አቅጄ ነው የምሰራው። ምን ይዘህ ነው መጣን እንጂ ወዴት ሄዳለሁ? የት ሂድ? ይኸው ገባህ እኮ ጠረጴዛ ይዘህ ገብተህ
ጉራጌ ገብታል ከዛ በአንተ ደግሞ ክትፎ አበላል አሉኛ ብዙ ጓደኞች ስላሉ የጓደኛ ጥረት የለኝም አጋጣሚ ነው እንጂ መሄድ አለበት። ግን የእንትን ሆነህ ጋዜጠኛ ሆነህ ምናምን እንዴት ይሄ እውነትም እርግማን ነው በእውነት ለምንድን ነው አይገጥምህም? አድሜ ምንድን ነው የጀመርከው? ምንድን ነው የከፈትክብኝ? በነገራችን ላይ እኛ ጉራጌን አነሳን እንጂ መስቀል በተለያየ ሀገራችን ክፍል በስፋት ይከበራል። ደቡብ ይከበራል፣ ወደ አዲግራትም እንደዛው በደማቅ ወደ ሰሜኑ የሀገራችን ክፍል በአራቱም አቅጣጫ በተለያየ ባህልና ትውፊት መስቀል ይከበራል። ከዛ ውጭ ደግሞ አንዳንድ ብሔረሰቦች ደግሞ የዘመን መለወጫቸውና መስቀል እነ ያሆዴ እነ ጊፋታ እዚሁ መስቀል ላይ ነው የሚገጥሙትና በተለያየ ሀገራችን ክፍል ለየት ባለ ድባብ የሚከበር ወቅት ነው መስቀል። ስለዚህ ከአንዱ ጋር መሄድ ነበረብህ ነው ወይ ወላይታ መሄድ ነበረብህ ወይ አዲግራት ወይ ጉራጌ አንዱ ጋር መግባት ነበረብህ። ከመሀል እንደውም ምግቡን ክትፎን አነሳን እንጂ እንዲሁ ባህሉ ራሱ በጣም ደስ ይላል። ያሉትን እዛ አካባቢ ያሉትን ሰዎች ፍቅር አኗኗር አይተህ መምጣት ራሱ ከበደሉ አንዱ እንደውም ከምግቡ እሱ ነው። ከዚህ በፊት አርባ ምንጭ አካባቢ ዮ መስቀላ በደንብ አክብሬ ያውቃለሁ። ወላይታም ደግሞ ዮዮ ጊፋታ አለ፣ እሱንም አክብረን እናውቃለን። ጉራጌ አቀርኔ ቀረኝ እያልኩ እንግዲህ ያሆዴ ብለሽ ጥሩ አጋጣሚ ነው። ያሆዴ ያለችከም እኛ በቃ በብዙ እንበልጣለን ማለት ነው። አዎ ልምዱ ዛሬ ግን በደንብ ማለት ነው እዚሁ አዲስ አበባ እንዳለ በደንብ የበዓሉ ስሜት እንዲገባ አንድ ፕሮግራም አዘጋጅተናል። እንዳይቀርብ ለአንተ ተብሎ ትንሿን ብልጭ አድርገን እናሳየና በሰፊው ወደምታገኝበት እንድትሄድ መነሳሳቱን ይፈጥርልሃል በሚል ይሄ ፕሮሞ ማግባቢያው እቺ ማግባቢያው ናት። አሁን ኮሽኮሽ ፌስታልህን ያዝና እቺ እቴ ምን ሲያቀብጣት እንደሆነ አላውቅም። ክትፎ ውድድር ከአንቺ ጋር ካልተወዳደርኩ እያለች ነው። እንትን ምን ሲያቀብጣት አርፈሽ አትቀመጭም ወይ ነው አይጥላመሉ ከኋላ እንዲቆጠርላት ነው። እኔ ጉራጌ ቤተሰብ ውስጥ አይደል ያደኩት። በደንብ ክትፎ አሰራሩና በደንብ ነው ማውቀውና ድፍረቷን በዚህ አጋጣሚ ሳላደንቃለሁ። ስለዚህ ከማትችለው አለ እንደዚህ ትላለህ። አሁን አድሜ ለነገሩ ከውድድር በፊት ጉራ መንፋት ጥሩ አይደለም። አይ ጉራን ብትነፊ ምንም ናፍቆት በነገራችን በጣም ብዙ ጊዜ ስላልኩት እንደውም አርቲፊሻል እንዳይመስል እንጂ ናፍቆት ጎበዝ ናት ክትፎ ስትሰራ እና ተሸንፈሽ እንድትገቢ። አይ ችግር የለውም አምነህም እኮ አንዳንድ በነገር ላይ እንደዚህ አይነት ሰው ነው የሚያሸንፈው ታውቃለህ። ብዙ ጊዜ ኪሎ በታች ልትጫወች ነው እንዴ እኮ አይ ችግር የለም። አንዳንድ ነገሮች እርግጠኛ ያልሆንክባቸው ነገሮች እጅ መስጠት ደስ ይላል። እንኪጄን ምንም አንቺ ክትፊበት ችግር የለም። አይ ግን እኔ አሁን እየፈራሁ መጣሁ። ድፍረትሽ በጣም እያስፈራኝ ነው። ልታሸንፈኝ ሳይሆን ግን ከዛ በፊት ባይዘው ወይ ዋናው ነገር ለክትፎ ስጋ ነው። የክትፎ ስጋ በደንብ መመረጥ አለበት። በሬ ሲታረድ በመስቀል ቀን የጎመን ቀን አልፎ እኮ መስቀል ቀን መጣ። የክትፎ ቀን ነው። ከስጋ ክትፎ በፊት የጎመን ቀን በፊት ሁሉንም አብልተህ አንችለው። አንዱን አንተ ስጋውን አሳምረህ አምጣና ስጋውን እናብላ። ሰባብ ነው ከሻላችሁኝ 30% ያክተኝ ምንድነው? ስለዚህ አሁን ሙያዊ ውድድሩን ለኛ ተውልንና የኛ የሙያዊ ውድድር የማሸነፍ ያለ ማሸነፍ ነጥቡ የሚመጣው ከምታመጡልን ስጋ ነው። አንተ ጉራጌን በአዲስ አበባ መድገም ከፈለክ የመስቀልን በዓል ደስ ብሎ እየበላ እየጠጣ ለማሳለፍ ከፈለክ ጥሩ ስጋ አስረክበኝ። እሺ አድሜ ለክትፎ የሚሆነው ስጋ ምን እንደሚባለው ስሙ? ጭንቀታል ነው ንቅ ወይኔ ማሳሳታችን ነው እንዴ? እኔ ያቋሉ ማሳሳት ነው ነው በጣም ጭቅና አልኩኩ። ስለዚህ ወደ እርዱ ሂዱና አድሜ አንተ ለኔ ምረጥልኝ ቆንጆ ለክትፎ ለጎረድ የሚሆን አታስቢ። በጥንቃቄ መርጣ ስጋ መረጣው ለኔ። በነገር ላይ ስጋውን በአግባቡ ካልመረጥክልኝ ተሸነፍኩ በቃ። ችግር የለም አንተ ለኔ አምጣልኝ። እሺ ጭቅና በልተና ሻኛ አሪፍ ነው ለክትፎ ከነነፍሱ አምጣላችሁ። ሂዱ ቶሎ በሉ። ስለዚህ እኛ ቅርጫ ቦታ እንሄድና ለክትፎ የሚሆነውን ስጋ ይዘን እንመጣለን። ምንም እንዳታፍሪ፣ ምንም ችግር የለም ይዤ እመጣለሁ። ጭቅና በልተና ምንም ሰርቼ ማለት ነው። የምፈራው ጉበትና ጨጓራ ይዞልሽ መጥቶ ዱለት እንዳስ ጉበት ለክትፎ አሪፍ አይደል? አሪፍ ነው። ምን መስራታል ገባ ጉበት ሲጀምር እዛው ነው የሚያልቀው። አላማርከኝም። ቅርጫውን ባህሉ ራሱ እንትን አይደል? በሚጥሚጣ ጥሬ ስጋ ምናምን በቃ እሱን በልታችሁ ተውት። ላይ ያገኛችሁትን ካለ ይዛችሁ አላመኑብንም እኮ አልተማመኑ። አይ አላመንኩብህም። ማመኝበታል የሚቆርጠው ይዘንዲና ጭቅና ንቅል ተባለ እኮ። እሺ ለማንኛውም እኔና ሊያ የክትፎ ውድድር እናደርጋለን። አድሜና ስንቴ ደግሞ እርዱ ላይ ይሄዱና ለክትፎ የሚሆነውን ስጋ መርጠው በሬውን አርደው ማለት ነው። ለክትፎ የሚሆነውን ስጋ መርጠው ያመጡልናል። ማን ያሸንፋል? ማምጣቱ ላይ ችግር ቂቤ ተነጥሯል። ስለዚህ ቅቤውን እናጠነጥራለን። ሚጥሚጣ ተዘጋጅቷል። ለቅቤ ማንጠሪያ የሚሆን ደረጃ
ኮረሪማ ተዘጋጅቶ አላውቅም። እሳት አያይዘሻል? እሺ እንዛቀኝ እኔና አንቺ እንግባ ወደ ጓዳ። ትንሽ ከቆዩ ሽሮ ተፈጭቷል። ሽሮ ላበሉ ነው። ስለዚህ እኛ ወጥተን የተሰጠን አሳይመንት ነው ይሻላል። በሉ እንግዲህ ተመለሱ። በሰርቆ እየተመካከራችሁ ሴት የላከው ነው መቼም በርታ። ጥሩ በሬ ያጋጥማችሁ። እሺ ነኝ